የበላይ በኔ ላይ ቸርነቱ ነው የበላይ ቸርነቱ ነው የበላይ በኔ ላይ ፍቅሩ ነው የበላይ ፍቅሩ ነው የበላይ በኔ ላይ ፍቅሩ ነው የበላይ ፍቅሩ ነው የበላይ በኔ ላይ ጥበቃው ነው የበላይ ጥበቃው ነው የበላይ በኔ ላይ ጥበቃው ነው የበላይ ጥበቃው ነው የበላይ ትርጉሙ አይገኝም ስለ እርሱ ምሕረት ስለ እርሱ ምሕረት ፈጽሞም አያልቅም ቢባል ቢባልለት ቢባል ቢባልለት ልገልጸው አልችልም እኔማ አቅቶኛል እኔማ አቅቶኛል በእኔ ላይ ምሕረቱ እጅግ በዝቶልኛል እጅግ በዝቶልኛል በእኔ ላይ ምሕረቱ ነው የበላይ ምሕረቱ ነው የበላይ 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 ከተወለድኩበት እስካሁን ቀን ድረስ እስካሁን ቀን ድረስ በዚች በምድር ላይ ቆሜ ስመላለስ ቆሜ ስመላለስ በሕይወቴ ዘመን የበዛው ጥበቃ የበዛው ጥበቃ ነፍሴን አሳርፋት መሳቀቋ በቃ መሳቀቋ በቃ በእኔ ላይ ጥበቃው ነው የበላይ ጥበቃው ነው የበላይ 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 ለውድድር ብዬ ፍቅሩን አላቀርብም ፍቅሩን አላቀርብም የአምላክ ፍቅር ከሰው ምድቡም አይገጥምም ምድቡም አይገጥምም የኢየሱስ የተለየ መውለዱም ልዩ ነው መውለዱም ልዩ ነው በእኔ ላይ የበላይ የአምላኬ ፍቅር ነው የኢየሱስ ፍቅር ነው በእኔ ላይ ፍቅሩ ነው የበላይ ፍቅሩ ነው የበላይ በእኔ ላይ ፍቅሩ ነው የበላይ ፍቅሩ ነው የበላይ በእኔ ላይ ፍቅሩ ነው የበላይ ፍቅሩ ነው የበላይ በእኔ ላይ ፍቅሩ ነው
ያስጠላኝ እጅ ያስጠላኝ ለሕይወቴ ዘመን የሚያስፈልገኝ በእኔ ላይ ሆነ ቸር ነው አይነሳኝ ቸር ነው አይለፍኝ በእኔ ላይ ቸርነቱ ነው የበላይ ቸርነቱ ነው የበላይ 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 ከሞትና ሲኦል ወጣሁ ከሰቀቀን በጣም ተበላለን ጌታ ያገኘው በሕይወት መዝገብ ላይ ስሜን አሰፈረ ሰይጣን ላይ ያገኘኝ ዘላለም አፈረ ዘላለም ከሰረ በእኔ ላይ ማዳኑ ነው የበላይ ማዳኑ ነው የበላይ 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 በእኔ ላይ ቸርነቱ ነው የበላይ ቸርነቱ ነው የበላይ በእኔ ላይ ፍቅሩ ነው የበላይ ፍቅሩ ነው የበላይ በእኔ ላይ ፍቅሩ ነው የበላይ ፍቅሩ ነው የበላይ በእኔ ላይ ጥበቃው ነው የበላይ ጥበቃው ነው የበላይ በእኔ ላይ ጥበቃው ነው የበላይ ጥበቃው ነው የበላይ ትርጉሙ አይገኝም ስለ እርሱ ምሕረት ስለ እርሱ ምሕረት ፈጽሞም አያልቅም ቢባልለት ልገልጸው አልችልም እኔም አቅቶኛል በእኔ ላይ ምሕረቱ እጅግ በዝቶልኛል እጅግ በዝቶልኛል በእኔ ላይ ምሕረቱ ነው የበላይ ምሕረቱ ነው የበላይ 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 ከተወለድኩበት እስካሁን ቀን ድረስ በዚች በምድር ላይ
የበዛው ጥበቃ ነፍሴን አሳርፋት በዛ ክፉ በቃ በዛ ክፉ በቃ በእኔ ላይ ጥበቃው ነው የበላይ ጥበቃው ነው የበላይ 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 ለውድድር ብዬ ፍቅሩን አላቀርብም የአምላክ ፍቅር ከሰው መድቡም አይገጥምም ኢየሱስ ያትለየ መውደዱ ልዩ ነው መውደዱ ልዩ ነው በእኔ ላይ የበላይ የአምላኬ ፍቅር ነው የኢየሱስ ፍቅር ነው በእኔ ላይ ፍቅሩ ነው የበላይ ፍቅሩ ነው የበላይ 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 ቆጥቦ ሰስቶ ወስኖ አይሰጠኝም ቸር ነውና እሱ ደጅ አያስጠናኝም ለሕይወቴ ዘመን የሚያስፈልገኝ በእኔ ላይ ሆና ቸር ነው አይነሳኝ ቸር ነው አይነፍገኝ በእኔ ላይ ቸርነቱ ነው የበላይ ቸርነቱ ነው የበላይ 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 ሰላም ሰላም ለእናንተ ይሁን። እንግዲህ ዛሬ ብዙ ዝማሬ ምናምን የለም። እንግዲህ እየገባችሁት
ሰላም ለእናንተ ይሁን ብያለሁ። እንግዲህ ከገባችሁ በኋላ መናገር ጀምራለሁ። ጥቂት ሰዓት ነው የሚጠብቃችሁ። እቀጥላለሁ። ያው ዛሬ እንደነገርኳችሁ የመጨረሻ መልእክት ነው። ያው ከዛ ሌላ ሐሳብ ውስጥ ከሚቀጥለው ቀን በኋላ ሌላ ሐሳብ ነው። ዛሬ ሰሞኑን እየተናገርኩት የነበረውን ነገር ነው ወደ እናንተ መልሼ ይዤ መጣሁ። እግዚአብሔርን ሁሉ ጊዜ እባርከዋለሁ አይደል ያለ ባሪያ። እኔም እግዚአብሔርን ሁሉ ጊዜ እባርከዋለሁ ስለሚሆነውም ስለሚደረገውም ስለሚታየውም ነገር ግን እንዲህ በሉና አስቡ፣ ገበናህን አታጋልጥ። በደንብ ደስ ባይላችሁም በደንብ ስሙኝ። ደስ እንደማይል አውቃለሁ መልእክቱ። ገበናችሁን ጠብቁ። ለምንድን ነው እንደዛ የምለው? በዚህ ዘመን ላይ ብዙ ጉድ አለ። ብዙ ነገር የሚታይ ነገር አለ። በአገር ቢሆን በአገርኛ፣ በግል ቢሆን በግልኛ። አንዳንድ ሰዎች እናንተ ሰይጣን ገበናን ከገለጣችሁ በገበና ነው የሚመጣ፣ መገለጥ የለውም። ሰይጣንን ካያችሁ ገበናችሁን ቀስ ብሎ አስመስሎ ይጠይቃችኋል። በዛ ሾልኮ ይገባና ጉድ አረጋችኋል። አዳምንና ሔዋንን ከእግዚአብሔር ጋር ያጣለው ገበናቸውን ቀስ ብሎ ጠየቀና ኢንፎርሜሽን አገኘ። ገበናቸውን ገለጡ። ስላለው ነገር ሁሉ አስረዳችው ማናት ሔዋን። ስለ ዛፉ ምንን ትንትን አርጋ ተናገረችው። ያን ሁሉ ሰምቶ ከጨረሰ በኋላ ይኸውልሽ፣ አይ ተታለሻል፣ እንደሱ እንዳትሆኝ የሚያስመኝ ነገር ሰዎች አንተን እኮ የሚገፋ እንደዛ እንዳትሆን ነው ብሎ አይደል የሚያስቀኗችሁ? እንደዛ እንዳትሆን እንዲህ እንዳይከናወንልህ ብለው ነው ምነግሩን አይደል? እንደዛውም ሁሉ በደንብ ስሙኝ፣ ገበናችሁን አታጋልጡ። ለማንኛውም እየተናገርኩ ነው፣ ቀስ እያልኩ ነው። ያው እኔ ጋር ይሄ መቦራጨቅ ምናምን ስለሌለ ነው ቀስ ብዬ ነው የምናገረው። በደንብ ለመስማት ሞክሩ። የሚገቡ ሰዎች ግቡ፣ ካልገቡም እኔ ደግሞ ያው በየፊናው ስለሚያስቀምጥ በዩቲዩብም አሁን ደግሞ በእንትንም ስላሰብኩ ያው ጌታ ረድቶኝ በዋትስአፕ ግሩፕ ውስጥም ስለሚሰራ በባሌም በቦሌ እንዳሉ እኔ በባሌም በቦሌ መልእክቴን አደርሳለሁ። ከዛ ከደሙ ነፃ ነኝ። ዛሬ እነግርሃለሁ። ከደሙ ነፃ ለመሆን ነው የምናገረው። ከኛ ጋር ያለ ደግሞ ከሁሉ በላይ ነው። ለሰው መናገር ስላለብኝ አሁን ያለ 2 ሰው አለ፣ በቂ ነው ለኔ። በቃ እናገራለሁ፣ አልፈራም። የሆነ 100 ሰው ሲገባ ባባባ አልልም፣ ወይም 10 ሰው ሲገባ ደግሞ ጉርምጥ አልልም። እኔ አንድም ሰው ካለ መንፈሱ ከመጣ ይጨዋለሁ። በቃ አለቀ። ጉባኤ አይደለም፣ ቤት ውስጥ ብቻዬን አምልኮ አመልካለሁ። አልጋ ቤቴን አጠባዋለሁ ማለት ነው። የኔ አልጋ ቤት ብቻዬን በቃ ግድግዳ ከግድግዳው ጉብ አረጋለሁ፣ እጮሃለሁ፣ ይባርቃለሁ። ልሳኔ ደግሞ በደንብ የምናገረው ብቻዬን ሲሆን ነፃነት ተሰምቶኝ ማለት ነው። በቀንና መንፈስ ነውና ያለ ነው። ማንንም ሰው ስለማያውቅ ለቀዋለሁ። 1 ሰዓት 2 ሰዓት በልሳን ጸልይ ብትሉ ጸልያለሁ። እግዚአብሔር ረደኛል። በእንደዛም ይቀጥላለሁ ማለት ነው። ስለዚህ ወገኔ ገበናዬን አታጋልጥ። ትናንት በጣም ጸልየናል። ደስ የሚል ጸሎት ጊዜ አሳልፌያለሁ ከቤተ ክርስቲያን ሰዎች ጋር። ስለ ምድርና ስለ ሕዝብ ሲጸልይ እግዚአብሔር ከተናገረው ነገር አንድ ምስጢር ልንገራችሁ። ብቻ ገበናችሁን ሰውሩ፣ ገበናችሁን ጠብቁ። የእናንተን ነገር ጥሶ ገባለሁ ብሎ የሚመጣ ካለ እግዚአብሔር ይውላችሁ አፍጥማ ይደፈዋል። አይታችኋል? እስራኤልን ያወቀው ያጀግና ስንት ጊዜ ይላል መጽሐፉ ስትመለከቱት 40 ቀንና 40 ሌሊት ብቅ ጥልቅ እያለ እስራኤልን አወካቸው። ተናወጡ፣ ወዮ አሉ። የዛሬ ኢትዮጵያን እንዳያችሁ ኢትዮጵያ ምድርን አሁን ከግራ ከቀኝ እንደሚያናውጡ ሰላም እንደነሷቸው እረፍት በቃ ሁላችንም ሁካታ ነው ያለን። በቃ እንፈራለን፣ እንደነግጣለን አይደል? እንደዛ የሚያስደነግጥ ጎልያድ በቃ እስራኤልን ወገብ ነገስታት ኃያላን ወታደሩ ህዝቡ ሁሉ ፈራ። በጨለማ ውስጥ ሆኖ ተሸሸጉ ብቅ እያለ 40 ቀንና 40 ሌሊት አወካቸው። ነገር ግን እግዚአብሔር ያልተጠበቀውን በሰው አይምሮ ያልገባውን ምናምንቴ የበግ ሽታ የሚሸተውን ሰው ዘንድ ክብር የሌለውን ብላቴናውን አነሳና በዛ ሰውየው ፊት ለፊት እንዲሄድ አደረገው።
ደግሞ ሲሄድ እኮ ዳና ነገር ይዞ ቢሄድስ ጫንገር ይዞ ዱላ ይዞ ነው የሚንቀሳቀሰው። አንተ እንዴት እንዲዳፍራይ ነው ውሻ መሰልኩ እንዳለ እኔ አላልኩም አንተ ብላል። እውነትም ውሻ ነበረ ያ ንጉስ። ልብ በል ወገኔ። ስለዚህ ገበናህን ሸፍን። ዳዊት እኔ ማን ነኝ ምናምን ብሎ እንደሱ አልዛተም እኮ የሆነ ትጥቅ አልሞከረም። የሆነ ያ ንጉሱ ያለበሰውንም እኮ ጥሏል። እኔ በእንደዚህ አይነት ማልሆንም ብሎ ማለት ነው። ገበናውን እኔ ማንነቴን ማንም እንዲያውቅ በቃ እኔ ውስጥ ያለውን እኔ ነኝ የሚያውቀው አለና ወጣ። እንደውም ሳኦል ራሱ አያውቀውም ዳዊትን። የማልጅ ነው ሲባል እዛ እንትና የሚባለው ያ ጥሩ ሰው ታማኝ ሰው ያ እንዲህ ያለ ገበሬ ሀብታም ሰው የዛ ልጅ እረኛው ነው፣ የመጨረሻ ልጅ ነው፣ የሱ የእሴይ ልጅ ነው አሉት። አዎ ምን አይነት ነው መጣ ደግሞ እለዋለሁ አለ። ኧረ እባክህን እሱ እኮ ስንት ዘመን የጀገነ ስንት ዘመን ያሰራራ ስንት ዘመን እንዲሆነ እኮ ማንነቱን እኮ የምናውቀው ሰው ነው፣ ትልቅ ሰው ነው። የኔን ማንነትማ ለሱ አትነግረውም፣ ለሱም አልነግርም፣ ለአንተም አልነግርም። አሁን ግን ለአንተ ለማንኛውም ምልክት ይሆን ዘንድ አንድ ነገር ልንገርህ አለ። ይኸውልህ ገበና ይሄ ነው አለ። ገበናውን የገለጠው ጠላቱን ሊመታ ነው። ገበናውን የገለጠ ክፉን ሊያርደው ነው። የእስራኤልን ጠላት ሊበቀል ነው ገበናውን የገለጠ እንጂ ዝም ብሎ አልነገረም። አያውቅም፣ አባቱ አያውቅ፣ ቤተሰቡ አያውቅ፣ ወንድሞቹ አያውቅ። ያዩ ወንድሞች ራሱ ያሉት ሰምታችኋል። ይሄ ትዕቢተኛ ድሮ የምናውቀው እሱ ተብቶ አያውቅም። ትዕቢተኛ አይደለም። ዝቅ ብሎ እረኝነትን መስራት፣ ዝቅ ብሎ መኖር፣ ዝቅ ብሎ በምህረት መመላለስ ትዕቢት አይደለም። ዛሬ የአገሬን መሪን ትዕቢተኛ ይሉታል። ትዕቢተኛ አይደለም እኮ አንገት ደፍቶ ኦኬ ጥሩ ነው ይቅር እንላለን ይቅርታ እንደራረግ እኛ ኢትዮጵያን እያለ ሲያወራ አውቆ ነው አንገት ደፍቶ ነው። አዎ አንገት ደፍቶ አገሬን የሚያጠፋውን ያጠፋልኛል በሱ በኩል እግዚአብሔር ሰማይ በደንብ አድርገ ለአገሬ ጠላትን በሱ ነው የሚያጠፋው። ከማንም ከዚህ በኋላ በአገሬ ላይ ለሚሆነው ለየትኛውም ክፉ እግዚአብሔር መምቻ ዱላ ያደርገዋል። ይበልጥ ይመጣ አረበለው ጉዱ መጣ። መንፈሱ ወደ እኔ መጥቷል። እኔ እነግርሃለሁ በደንብ ስማኝ። በቃ ዳዊትን አልጠበቁም እኮ። በዳዊት ግን እንኳን የአባቱን ቤት የአገሩን እስራኤልን በሙሉ ረፍት የሚሰጠው በዳዊት ነው እግዚአብሔር። ስለዚህ ይኸውልህ ገበኔን ብታውቅም ባታውቅም አሁን ዛሬ ልንገር ያለ የአባቴን በጎች ብዙ ጊዜ ይጠብቃለሁ። የበግረኛ ነኝ እኔ የሚውለው ጫካ ነው። ይኸውልህ የአባቴን በጎች ጠቦቱን ግልገሉን ምኑን መጥተው ድቡም ምኑም ይነክሳል፣ ይይዛቸዋል። አንበሶች የጀግና የምትለው አንበሳ እንደ ጎልያድ የሚያስፈራ የሚያጓራ አንበሳ በጎችን ይዞ ሲሄድ ይኸውልህ አለ አንገቱን አንቄ አስጥለው ነበር አለ። ሲመጣብኝ ደግሞ አንቄ ይገለው ነበር አለ። ስለዚህ ይህን ሰው እግዚአብሔር አሳልፎ ይሰጠኛል ይገለዋለሁ አለ። ወገኔ ገበናህን አታጋልጥ። ጠላቶችን እግዚአብሔር ይገላል። ኦኬ በቃ ይኸውላችሁ አምላኬ እንዴት ድንቅ አምላክ መሰላችሁ። እኔ የሚያመልከው አምላክ ራስሽ ጉዳይ ነው። የግሌ አድርጌ ነው የምነግርህ። ለማንም አላጋራም አምላኬን። የኔን ጌታዬን ንጉሴን ወዳጀን አባቴን አምላኬን የምድረ በዳ የልጅነት አባት ይኸውላችሁ ወልዶኝ አንከባክቦኝ ሊያሳድጉኝ የወለዱ ቤተሰቦች ቢተውኝ እንኳን የማይቱ አንከባክቦኝ በበረሃ በምድረ በዳ አለማምዶኝ ይሳኮር አርጎ አጥንተ ብርቱ አርጎ ያሳደገኝን እግዚአብሔርን ይኸውላችሁ በደንብ ነው የሚመካበት የሚታመነው። ስለዚህ ተመክቼ ተማምኜ እነግርሃለሁ ገበናን አታጋልጥ። በእስራኤል ላይ የጀገነውን ከኔ በቀር ማንም የለም ዘራፍ እያለ 40 ቀንና 40 ሌሊት ያናወጠውን ይኸውላችሁ ዘመናት መካከል በሁሉ ዘንድ የማይታወቀውን ዳዊትን አነሰና ደግሞ እኮ ዝም ብሎ አይደለም እኮ የጣለው። በቃ ተበሳጨና ዱላን አነሳም እኮ ወንጭፉን አነሳና ሲላቅለት ግንባሩን መጥቶላል። ከዛ በኋላ ሰው እንዲያደርግ የሚወድቀው ሲመታ እሱ ግን አፍጥማ ደፋው እግዚአብሔር ወደፊት ሰገባውን ከራሱ ሰገባ ሰይፉን ነቅሎ አንገቱን ለየው ይላል። ወገኔ የአገሬን ጠላት እግዚአብሔር አሁን የሚለይበት ጊዜ ነው። አንገቱን የሚልቀለበት ጊዜ ነው። የህዝቤን ጠላት የአገሬን ጠላት ማካታ የአገሬን ልብ በል በደንብ ስሙኝ። ገበናሽን ብቻ ሰውሪ። ያንቺን ጠላቶች የማታውቂ ስውር የሆኑትንና በግልጽ ያሉትን እግዚአብሔር ይገላቸዋል። አንተ ግን ገበናን ሸፍን።
ማን ንገር እኔ ካልነገር ገብርኤል ወይ ሚካኤል መጥቶ አይነግርም ስማኝ በደንብ በደንብ ስማኝ ማን ነው የዘመረው ኢማምነው አምላክ አለኝ ብሎ የዘመረ ዝማሬ አለ አይደል አምላክ አለኝ ተውት እኔ የሚያምነው አምላክ ስላለኝ ነው የምነግርህ ለአንተ ብዬ አይደለም እኮ የምጮኸው ገበናን አሸፍን የአገርን ገበና እየጋለጡ ለገንዘብ ለጊዜያዊ ነገር ለማይረባ ነገር ገብቷቸዋል ይሁዳ ለማይረባ ነገር ብለው ልጅ ሆነው የእግዚአብሔር ልጅ ሆነው ኢየሱስን እኮ አሳልፈ ሰጠ ለ30 ብር ነው ገበናውን ገለጠው ይሄ እኮ ነው ብለው አቅፎ ዘመድ መስሎ ወዳጅ መስሎ ሊያናቅስ ሊያስገድለው አሳልፈ ሰጠ ይኸውልህ ወሰደ እንጂ አልበላትም ይኸውልህ እገላለሁ ብትል እግዚአብሔር ይኸውልህ አሁን ይኸውልህ ምድሬ ላይ የተነሱትን ታላችሁ የሚሆኑትን ታላችሁ የወሰዱትንም ያን የሚጠቀሙትን ነገር አይጠቀሙም አይበሏትም እግዚአብሔር ይገላቸዋል ነገራቸውን ያከስራል ባዶ ያደርጋል ስለዚህ ዳዊት ጋር የቆመ እግዚአብሔር ለእስራኤል ብሎ ነው አንዳንዴ አህያን አጣብቁ ወይም ድንጋይን አጣብቁ አንዴ ኢየሱስ እኮ ብዙ ነገር ሲያወሩት እንዲህ አላቸው አይደል የኢየሩሳሌም እናንተ ባትናገሩ ባትመሰክሩ የኢየሩሳሌም ድንጋዮች ይናገራሉ ነው አይደል እኔ እያለሁ ድንጋይ ይናገርም በዚህ ዘመን እኔ እያለሁ ለምድሬ እኔ እያለሁ ለህዝቤ እኔ እያለሁ አህያ ወይም እንትን አይናገርም ነብዩና ያያቸው አይደል እግዚአብሔር እስራኤል ተዘልሎ ቆራ ብሎ ዘና ብሎ እረፍት አገኘን ብሎ ዘነጥ ብሎ እረፍት ሜዳ ላይ ሲተኙ ግርፍ ብሎ አንድ ላይ ወድቆ እግዚአብሔር ፊት ሳይ ብሎ ሳሉ እግዚአብሔር ደግሞ ያረፈውን በሚያሳርፍ በረከት ካፉ እንዲያወጣ የሾመውን ሰው በገንዘብ ገዙት ምን ብለው እርገምልን ማንን የቃል ኪዳንን ህዝብ ወገኔ ለኢትዮጵያና ለአገሬ እግዚአብሔር የገባ ቃል ኪዳን እኔ በጆሮዬ ሰማዋለሁ ራሴ ከላይ ሁለት ከወገኖቼ ከወንድሞች ከአባቶች የሰማው አለ ምጠብቆ ያ ሳይሆን ምድሬ ምን መጥቶን ምድሬ ላይ የሚመጣው ይሞታል አይኑን ያቀለው አይኑ ይታወራል በለው በደባር አይወል ስናገር አውጄ አጫውቼ ነው የሚያቀርብ አንተም ራሱ በአገሬ ላይ የሆነ ነገር የምታረግት የሆነ ውስጥ ላይ ክፉ ነገር ካለ እግዚአብሔር አንተንም ከነክፉ ይመታል ምን ታመጣ እስቲ ከፈለህ ወጥቶ መሮጥ ነው ሚፈር ዘንድሮ ጉድፈል ይኸውላችሁ እግዚአብሔር በምድርቱ ላይ ከጫፍ እስከ ጫፍ ከሰሜን ደቡብ ከምዕራብ ከምስራቅ ባለው ነገር ላይ የእግዚአብሔር እጅ ትከብዳለች ከዚህ በኋላ ምን በመሆን ህዝቦችን በማጥፋት በመግደል ህዝቧን በበረከቱ በማረስረስ እግዚአብሔር የተናገረውን በማስጨበጥ እግዚአብሔር ህዝቡን ይጎበኛል ዘንድሮ ከዚህ በኋላ ይሄ ነው የሚሆነው ይሄንን ያየ ጠላት በፈለገ አቅጣጫ ይነሳ የሰራዊት አምላክ እግዚአብሔር ከውጭም ምን ከሩቅ በማስፈራራት እኔነት ይዞ ሚገኑ ሚከብሩ ከፍ ያሉ ቢኖሩ አባትና አምላኬ በአፍጥማ ይደፋቸዋል ሰምታል እስቴንን ቃልይድና ከዛውስ ቀዳው ጠንጂ እኔ ነግራለሁ ያለው ቃል መገለጥ ነው ቃል ግልጠት ነው ቃል ጉልበት አለው ቃል ኃይል አለው ቃል ይሰራል ቃል ይሰይፋል ቃል ያድናል ቃል ይገላል እነግርሃለሁ እንደ ጎልያድ ከአራቱ አቅጣጫ ከውስጡን ከውጭ የገነኑ የጀገኑ የከበሩ የሚመስሉ የሚያስፈራሩ እኛ እንድናረጋል እስቲ ወንደምሉ ሁሉ አባቴና አምላኬ በግንባራቸውን ብሎ በአፍጥማ ይደፋቸዋል ዘንድሮ በደንብ ስማኝ የሚታበይ አማኝ ባለ የማመን የገባው ባለ ያልገባው የሩቂውን የቅርብ ነጭውን ጥቁር ኢትዮጵያዊ ይሁን አጭበርባሪ የህዝብን በረከት የህዝብን መከፍታ የህዝብን ረፍት የህዝብን መደሰት የህዝብን ለመጨቆን የሚነሳውን እግዚአብሔር ይመታዋል በደንብ ስሙ ከሚመቱት ተላላቆች ውስጥ ብዙዎች አሉ አባትና አምላኬ በምን ይመታል ባልጠበቃችሁ በዳዊት ይመታል ዳዊት ከየት መጥቶ ትሉኛላችሁ አለ አዎ በማይጠበቅ እነ ዳዊት አሉ ይመቱልኛል ጉዱ ገና ነው ብዬ ልዘምርልህ እንዴ
ጉዱ ገና ነው የሰይጣን ጉዱ ገና ነው። ጉዱ ገና ነው የሰይጣን ጉዱ ገና ነው። እድል ፋንታው ሲኦል ነው። እድል ፋንታው ሲኦል ነው። እድል ፋንታው ጉዱ ገና ነው። ሰይጣንና የሰይጣን ጭፍሮች ዘንድሮ ጉዳቸው ነው በምድሬ ላይ አብሶ በኢትዮጵያ ላይ። በደንብ ስሙኝ። አሁን በደንብ አድርጎኝ እግዚአብሔር እየተናገራለሁ ለአገሬ ነው። የሚጨፈለቀውን ይጨፈልቃል፣ የሚገለውን ይገላል፣ የሚሞተው ይሞታል፣ ህዝቤ ያርፋል። ህዝቤን ያናወጠውን ህፃናት፣ አዛውንት የሚጧሩ ተጡረው ቁጭ ብለው የሚባርኩን አባቶች የሚያድጉ የተፈለፈሉ ህፃናትን ያለ ጊዜ የሚያጠፉትን እግዚአብሔር ያጠፋቸዋል። በደንብ ስመኝ። ገበናህን ግን አትጋለጥ። ገበናህን አታጋለጥ ወገኔ። ገበናህን ምን አታርግ? እስቲ ገበናህን አታጋለጥ በሉልኝ። ገበናህን አታጋለጥ። ገበናህን አታጋለጥ። ጆሮ ያለ ይስማ አይደላለው የእግዚአብሔር ሰው ሲናገር ዮሐንስ ብዙ ጊዜ ከሚናገረው ንግግር ደስ የሚለኝ ጆሮ ያለው ይስማ ይላል። ምን ያለው? ጆሮ ያለው ይስማ። ጆሮ ካለ ይስማ ወዳጄ። እኔም እነግርሃለሁ ጆሮ ካለ በደምብ ስማኝ። እግዚአብሔር እንዲህ ብሎኛል። በምድርቱ ላይ የወጣውን የሚያስፈራራውን የሚያስደነግጠውን 40 ቀንና 40 ሌሊት የቆጠረውን ህዝቤ ላይ ዛቻ የሚዝተውን ህዝብን የሚያስደነግጠውን የሚያስፈራራውን ጎልያድን አጋድመዋለሁ እያለኝ ነው። የትኛው ጎልያድ ይሁን አላውቅም። በምድሬ ላይ ገበነን አውቆ ያለው ኃይል የላትም፣ ደሃ ናት፣ ጉልበት የላትም፣ ማንም ረዳት የላትም፣ አቅም የላትም፣ ምን የላትም፣ እኔ አጠፋለሁ ብሏል ጎልያድ ተነሳ እስራኤልን። እኔ አምላክ ከዙፋኑ ብድግ አለልኛ። ከዙፋኑ ተነሳ፣ ጎልያድን አጋድሞ ጣለልኝ። አሁን በትውልዴ ላይ፣ በዘመኔ ላይ፣ በቤቴ፣ በህዝቤ ላይ፣ በአገሬ ላይ እኔም እንደ ሐና ነው የምናገረው። አስቴር ህዝቤ አለች አይደል? ህዝቤ አስቴር ህዝቤ እስከ ዛሬ ገበነን አልነገርኩም። እኔ ያንተ ሚስት የሆንኩት፣ እኔ እኮ ያንተ ባለቤት የሆንኩት፣ እኔ እኮ በእንደ ውስጥ አልፌ የመጣሁ ነኝ። ህዝቤን ሊገል ነው፣ ሊያጠፋ ነው ጠላት። ስለዚህ ምን አደርግሃለሁ? ከፈለግ ግደለኝ፣ ህዝቤን አድናለች። ወይ ምንን ግደለኝ? ወደቀች በማይገባ በመዳን ዓለም ልንገራችሁ አይደል? መሄድ በማይገባ መግባት የማይገባበትን ገባች ነው የሚለው መጽሐፍ። ገባች ለህዝቧ ድነት ስትል ነፍሷን ሰጥታ ገባች። የህዝቧ አምላክ ሞገስ ናት። ዛሬም እኔም እልሃለሁ ለኔ ስል እግዚአብሔር አንተም ብትል፣ ለኔ ስል አንተ አሜን ባትል፣ እግዚአብሔር ስለ ምድሬና ስለ ህዝቤ ይነሳል። እነ ጎልያድን ያጋድማል፣ እነ ሃማን ይሰቅልኛል። በደንብ ስበል። የምድርን ሃማዎች እግዚአብሔር ይሰቅላል። አንተ ብቻ ገበነን አታጋልጥ። አስቴር ገበናዋን አጋልጣ ነበር እንዴ? አልነገረችም። አጎቷ የመከራትን ሁሉ ሰምታለች፣ ጠጣለች፣ አውቃለች። ምንም ነገር አትናገርም ነበር። ምክሩን ሰምታ የዘበኛው የሆነ ሰው፣ የበር ጠባቂ የሆነ ሰው የሚያሳድጋት ከሌላ አገር ከባዕድ አገር የሆነች አስቴር አጎቷ የመከራትን ሁሉ በልቧ ይዛ እንዳደረገው እንዳለው አደረገች። ገበናዋን ሳትገልጥ ወገኔ ገበናን አትግለጥ። የሀገርን ገበና የገለጡ ብዙዎች ናቸው። የምድርን የቤተ ክርስቲያን ገበናን ያጋለጥነው እኛ ነን። ቤተ ክርስቲያን ዛሬ አቅም የላትም አይደል? ደክማለች። ብዙ እኔ ያለውላት ለቤተ ክርስቲያን እኔ ያለው እኔ ስላለው ስለ እኔ ስለ እግዚአብሔር በአያላን ላይ ይወርዳል። ቤተ ክርስቲያንን በሚያርመሰምሱ ላይ ይወርዳል። ይሄ አጭበርባሪዎች ሌቦችን ይጠርግልኛል። ዝም ብላ አሜን በለው። አትቃወሙ። አሜን ብንል ይሻላል። አሜን ብትሉ ይሻላችኋል።
እነ ሃማ ይሰቀላሉ። ወደድክም ጠላም ሃማ ይሰቀላል። የአይሁድን መጥፋት የሚፈልግ ሃማ ቤት ውስጥ ንጉሥ ቤት ውስጥ እንዳለች ያልገባው ሃማ የንጉሥንም ሚስት የደፈራት ሃማ ሊገላት ያሰበ ሃማ እያየ እግዚአብሔር ዝም የሚል ይመስላል። ሃማን ይሰቅሏል። የመርዶክዮስ አምላክ መርዶክዮስ ገበናን ሰውሮ ሁኔታን ሲያጠና ሲያይ ብዙ ነገር ውስጥ ገባና አይ አስቴር ጉድ እየሆነን ነው። እስከ ዛሬ ብዙ ነገርን ደብቀሻል፣ ይዘሻል፣ አትናገር ያልኩሽን ነገር ሁሉ አልነገርሽም። አሁን ግን ከበደኝ፣ ህዝቤ ሊያልቅ ነው። ይሄ እንትና የሚባለው ሰው ሃማ የተባለው ሰው ለእኔና ለህዝብሽ ሞት አዘጋጅቷል፣ ግድያ አዘጋጅቷል። ለአገርና ለምድሬ የተዘጋጀ ብዙ ነገር አለ። የአባቴ አምላክ ይገላቸዋል። በደም ስሙኝ። እኔና እናንተ ገበናችንን እንያዝ ወገኔ፣ ገበናን ሸፍን። እግዚአብሔር ኃያል ነው፣ ከዙፋኑ ይነሳል። ይላችሁ እሱ እስኪነሳ ጉዷ ነበረ። እሱ እስኪነሳ ምንም ሃማ ደብቆ ነበረ። ሃማ ሁኔታውን አይቷል። መርዶክዮስ ሁኔታውን አይቷል። ነገሩ ገብቶታል፣ ጨንቆታል። እንደ ቀደመው አሁን መሰወር አይችልም። ገበናን መያዝ አልቻለም። ይኸውልሽ እስከ ዛሬ ገበና ይዤ ብዙ መንገድ ሄደሻል። አሁን ግን እኔና አንቺ አይሁድ ነን። ለእኛ ለአይሁዶች ሞት ተሰናድቷል፣ ውርደት ተሰናድቷል፣ ውድቀት ተሰናድቷል፣ ብዝበዛ ተዘጋጅቷል፣ ጥፋት ተዘጋጅቷል። ልንጠፋ ያ ሁሉ ሰው ሲጠፋ አይሁድነት እኔና አንቺ ስላለ መጥፋታችን አይቀርም። ንጉሥ ቤት ስላለን አንዴንም ለእኛም ጭምር ታቅዷል፣ ተናቅቶብናል። እስከ ዛሬ ገበናውን አሁን ልንገርሻለን። አላህ ገበና የሚነገረው ነገር አለ። እኔ አምላኬ ነግሮኛል። ገበናን ሸፍን። ገበናችን ላይ አውቆ ሊያጠፉ፣ ሊያርዱ፣ ሊገሉን፣ ሊያጨናግፉን፣ ሊያበላሹን፣ ሊበትኑን የተዘጋጁ ሃማዎች ግን ዘንድሮ ጉዳቸው ፈላ። የአባቴ አምላክ እሱ የእስራኤል ቅዱስ ለኔና ለምድሬ ለኔና ለህዝቤ ለኢትዮጵያውያን ተነስተዋል። ስማኝ በደንብ አድርገን። ስለዚህ አገሬ ውስጥ ያሉ አጭበርባሪ ሻቃጮች፣ ሻጮች አይሁዶች ይገደላሉ። ይሁዳዎችን እግዚአብሔር ይገላል። ይሁዳ ራሱን አይደለ ገደለ። አሁን ደግሞ ይሁዳ ራሱን አይገል፣ እግዚአብሔር ይሁዳን ይገላል። አሜን በዝም ላይ ይገላል። አይነገረንም እኮ አይደል? ይገላል፣ እግዚአብሔር ይገላል። ያድናል አይደል? ብቻ ምን ነው ያድናል። አረ ይገላል። እውነት ላይ ከመጣ ይገላል። ህዝቡን ከነካ ይኸውልህ የአይነን የልጆችን ልጆችን የሚነካ የአይነን ብሌን ነው ማለት እግዚአብሔር ለምድርና ለህዝብ አሁን ተነስቷል። ልብ በል። ብታምኚ ባታምኚ ስለሚያምኑ ስለ ጥቂቶቹ ስል ከሰማይ እግዚአብሔር ወርዷል። ከዚህ በኋላ በየትም አቅጣጫ የሚያስፈራራ የጀገነ የከበረ ከፍ ያለ መስል ሁሉ እግዚአብሔር አፍጥማ ይደፋቸዋል እያልኩሽ ነው። ስሜኝ በኋላ ሳይነገር እንዴት እግዚአብሔር ይገላል ብለን እንዳታዝን። ብዙዎችን እግዚአብሔር አፍጥማ ይደፋቸዋል በለው። ስሙ ገናና ነው፣ ገናና ነው ስሙ፣ 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 ብርቱ ነው፣ ብርቱ ነው። አቤት እኔው አሁን አንተ እንድታይ አንተ እንትን እንድትላለ የሚሰሙ ይሰማሉ። ዛሬ አይደለም የሚሰሙት። አሁን እኔ ብቅ ጥልቅ ብቅ ረፍት ያጣይዙናል አውቃለሁ። እግዚአብሔር ረፍት ይስጣችሁ። ዙረሽ ላይ ያለ ሃማ ይገደላል። ስሜን ዙረሽ ላይ ያለው ያ ባላጌ ሌሊትና ቀን 40 ቀን 40 ሌሊት የሚያሰራራ የነበረው የጀገረው የሚመስለው ያ ባላጌ በአፍጥማውን ይደፋል። የአገሬ ላይ የተነሱት ባለጌዎች ይገደላሉ። ክብራቱ ክብረ ሌላቸው የአገሬን ምንነት አይተው ሰምተው ተረተው አገሬን ሊያዋርዱ የሚነሱ አለ አይደል? የከበሩ ይመስሉ ምናምንቴዎች ባለጌዎች አባቴና አምላኬ ግንባራቸውን እንደመታው በዳዊት ድንጋይ እግዚአብሔር አፍጥማ ይደፋቸዋል፣ ያዋርዳቸዋል። በአገሬ ሰበብ ብዙዎች ይዋረዳሉ። ስሙኝ በደንብ ስሙኝ። አንድ ቀን እግዚአብሔር ፊት እግዚአብሔርን ታከብራላችሁ። ስሙኝ ለእናንተ ስላሁን ስሜን አልሰጥነ እንትና እንድባል አንፈልግም። ገብታችኋል? አሁን ዘመኑ በቃ የሆነ ስሜን አፖስትል ብዬ ብጽፍ ወይም ነብይ ብዬ ብጽፍ ትንጋጋለህ። አልተፈልግም።
እኔ ነብይ አይደል አላልኩም። የእግዚአብሔር ቃል ነው ምነግርህ ያለው። ቃሉ አያረጅም። እንዲህ ተብሎለታል እኮ ለዚህ ቃል ቃሉን ላሳይ። ለዚህ ቃል እንዲህ ተብሎለታል። የአምላኬ ቃል አያረጅም፣ የኢየሱስ ቃል አያረጅም፣ ዘላለም ይኖራል እያበራ ከማምኑት ጋራ። ማን? የአምላኬ ቃል አያረጅም። ይኸውልህ ፓስተርነት ያረጃል፣ አፖስትልነት ያረጃል፣ ሐዋርያነት ያረጃል፣ ሌላም ስም ስጡ፣ ሁሉም ያረጃል። የማረጅ የአባቴ መገለጥ ትንቢት ያልፋል፣ ነገር ሁሉ ያልፋል። የማያልፍ ቃል ምድር ያልፋል፣ የምድር ነገር ሁሉ ያልፋል። ሰማይ ያልፋል፣ የጨበጥነው የያዝነው የረዘዝነው ያልፋል። የኛ ውበት፣ የኛ ደምግበት፣ የኛ መልክ ያልፋል። የአባቴ ቃል ግን ዘላለም ይኖራል። የሚኖረውን ዘላለም መገለጥ የሆነውን ቃል ነግርህ ነው የፈለኩት። ይሄ ቃል እንዲህ ይለናል፣ አጋድማቸዋል፣ ጠላቶችን አጋድማለሁ አለ። ይኸውልህ አሁን በደንብ ስሙኝ። በምድሬ ላይ የተነሳ ይሄ አጭበርባሪ ከፍ ያሉ የሚመስሉ ትልልቅ የሚመስሉ ኃያላን የሚመስሉ የተሾሙ የሚመስሉ ከእነሱ ሌላ ሰው እንደሌለ የሚመስላቸው እንደ ጎልያድ ከፍ ያሉ የሚያስፈራሩ የሚያስደነግጡ አባቴና አምላክ በማስቡ ሁኔታ ያጋድምልኛል። በደንብ ስሙኝ ኢትዮጵያውያን፣ በደንብ ስሙኝ። አሁን ለኢትዮጵያ ነው እየተናገርኩኛል። እኔ አገሬ ነው፣ ቤቴ ነው፣ ተወላጅ ነኝ። ቆዳዬ ይለወጥ፣ አልቀቀል፣ አልቀየር። በቃ ማንም ያውቀኛል። ኢትዮጵያዊነትን እንኳን እናንተ ሰይጣንም ያውቀኛል። አሁን ያለሁበት ሀገር ላይ ማለት ነው። እንኳን ሰው ሰይጣንም ያውቀኛል። ስለዚህ እኔ ለአገሬ ይኸውላችሁ እንደ አስቴር ነው። አሁን ይኸውላችሁ እንደ አስቴር ይሁ እንደቀደመውም ገበና ሸፍናለች። ገበና ሸፋኝ ነች አስቴር። ኦኬ በፈቀዳት ጊዜ አሁን ጌታ ገበናህን ሰውር ብሏል አይደል? ገበናህን ሰውር። ገበናህን አይቶ ተመልክቶ ነግረኸው ኢንፎርሜሽን ሰምተው ምንም የላትም ደሃ ናት እሷን እንዲያርገን ምድሯ ውስጥ ያለውን ነገር በእኛ ችሎታ በእኛ አቅም ውስጥ አስገብተን እንበዘብዛታለን፣ እንገዛታለን፣ ባሪያ እናደርጋለን። በምትል ከሆነ እናጠፋታለን ለምሉት ለኢትዮጵያውያን ዙሪያ ላይ ላጀቡት፣ ለሚጮሁት፣ ለሚበሩት፣ ለሚከንፉት፣ በአየር በምድር ሆኖ ለሚርወጠመጡት እነኛ ባለጌዎች ብያለሁ። እኔ ደግሞ ለእነኛ ባለጌዎች ንገሩልኝ፣ አድርሱልኝ። እግዚአብሔር አፍጥማ ይደፋቸዋል። ሃማን እንዳንጠለጠለው እንደሰቀለው እግዚአብሔር ይሰቅላቸዋል። ወደ ሌላ እየወሰደኝ ነው። በደንብ ስሙኝ። ጌታ የተባረከው ባለው ዘራፍ ነው የሚባለው አይደል? ዘራፍ ነው የሚያስብለን። ከዚህ በኋላ ምን ገብርኤል መጥቶ ይነግረናል? ገብርኤል መጥቶ አይነግረንም። ሚካኤልም መጥቶ አይነግረንም። እኔ ያለው ይነግራል። የአባቴ አምላክ ከኔ ጋር ነው። መንፈሱ መጥቷል በኔ ላይ እነግራለሁ። አሁን ይኸውላችሁ ጋጣሚ አይደለም። ይኸውልህ መንፈሱ ከመጣ በደንብ ነው የምናገረው። ማማ በቃ ምንም ችግር የለም። አምነዋለሁ። ወደ ጆሮዬ ድምፅ የሚያመጣ አይምሮ ላይ የሚያፈስ እግዚአብሔር መንፈስ ነው። ያንን አቀብላለሁ። ተቀበል። ባትቀበልም ተው። ስለ እኔ ሲል ግን እግዚአብሔር ከፍ ያሉትን የገነኑትን ከኛ በላይ እስቲ ማን አለ እናጠፋቸዋለን እንድናረጋለን የሚሉ ይኸውላችሁ የውስጥ ቀበሮ ጥቃቅን ቀበሮ ቢሆን የውጭ መልእክተኛ ሌላኛው እንደ ይሁዳ ያሉትን እግዚአብሔር ይገላቸዋል። በደም ስመኝ ይገላቸዋል። ብዙዎች በራሳቸው ይገላሉ ራሳቸው። ምክንያቱም አገርን የሚያጠፉ ናቸው። ይጥፉ። ምን አገባኝ እኔ። ጌታ መንፈስ አንደበቴ ላይ ካመጣ እነግርሃለሁ። ሊጠፉ የተገቡ ይጠፋሉ። ለአገር የማይጠቅሙ የአገርን ገበና የሚያጋልጡ አገርን የሚያዋርዱ ለማይረባ ነገር ለማይጠቀሙ ነገር አሳልፎ ለሚሸጡ ንገሩልኝ። እግዚአብሔር ይገላቸዋል። አትበላትም። የተቀበልከውን አትበላት። ሰሞኑን ደግሞ በሌላ መንገድ ይመጣላችኋል። ችግር የለም። አሁን እየጨረስኩ ነው። በደምብ ስበኝ። ከዚህ በላይ ባልናገር ይሻላል። ሰምተሃል? የአባቴ አምላክ ዘንድሮ ነው እያልኩኛል። አሁን ደግሞ ዘንድሮ ጉዱ ፈላ ሰይጣን። ዘንድሮ ጉዱ ፈላ ሰይጣንና የሰይጣን ጭፍሮች። ዘንድሮ ጉዱ ፈላ ምድሬ ላይ ኃያል የሆኑት ከኔ በቀር የሚሉት ጉዳቸው ፈላ።
አንገት ዝቅ ያደረገውን እዛው አርዳለሁ ብሎ የሚፍጨረጨሩ በስውር በግልጽ የሚርበጠበጡ እነኛ ባለጌዎችን ወዮላቸው፣ ጉዱ ፈላቸው። እግዚአብሔር መዓቱን ሊያወርዱ ነው። እግዚአብሔር ሊመታቸው ነው። እስቲ ይመቱ። አሜን በሉልኝ። አንድ ሰው አሜን ይበልልኝና እናገራለሁ። ተራ እኔ ነው፣ ምንም አታረግም። የሰጣኝን አትከልክል። እርሱ ነው የሰጠኝ ቅባቱን፣ እሱ ነው የቀባኝ፣ እሱ ነው አገልጋይ ያደረገኝ። ማንም አላረገኝም። እኔ የወንጌል ሰባኪ ነኝ። ያለገኝ ነገር የተጠራው ሰው ነኝ። ጥሬ ይሄ ነው። የእግዚአብሔር ሐሳብ መናገር ነው። ፈቃዱን መናገር መግለጥ ነው። የተናገረኝን ማድረስ ነው። መልእክተኛ ነኝ። አደርሳለሁ። መቀበል አንተ፣ አለመቀበል የራስ ጉዳይ። ገብቷል? አንተ ላይ ያለውን መስታወት አሁን ለምሳሌ የራስን ምስል እዚህ ጋር እያለ ነው። እዚህ ጋር ያለውን ነገሮች ከማሳያት ውጭ ያ ምስል ወጥቶ እኔን የሚረዳኝ ነገር የለም። ይበቃል፣ ደክሟልም አይለኝም፣ አይደግፈኝም። ዝም ብሎ ነው የሚለፈልፈው ከኔ ጋር አብሮ። እኔም ለአንተ እንዲህ ነኝ፣ መስታወት ነኝ። ማሳየት እንጂ መርዳት አልችልም። እነግርሃለሁ። እነማን ናቸው አልኩኝ? አሁን እነ ሃማ ይሰቀላሉ፣ እነ ጎልያድ ደግሞ ይገነደሳሉ። ሰምተሃል? የአገሬ ላይ ያለው ጎልያዶች፣ በአገሬ ላይ የሚዘምቱ ጎልያዶች፣ ሌቦች፣ አጭበርባሪዎች፣ ባለጌዎች የአባቴ አምላክ እግዚአብሔር እርሱ ስለታመኑቱ ስለ ጥቂቶቹ ስል ወርደዋል አገሬ ላይ። በቃ አሁን ይኸውልህ የሚመቱ መዓት ናቸው። ሻባካቲያስ እንቀብራለን፣ ችግር የለም። ሽታቸውና ሬሳቸው ሸቶ እንዳቸግር እንቀብራቸዋለን። ግን ራሳቸው ይገደላሉ። የሚገደል ይገደል፣ ምን አገባኝ እኔ። ለሀገሪቱ፣ ለበረከቱ፣ ለሰላሙ፣ ለአንድነቷ፣ ለእድገቷ የማይመቸውን ከውጭን ከውስጥ ያሉትን የአባቴና አምላኬ አፍጥማ ይደፋቸውማል። ይደፋለሁ ስላለኝ ችግር የለም። እኔ ደግሞ አሜን ብያለሁ። እሺ ሃማ ይሰቀላል። አሜን በል ዝም ብለህ። አሜን ይስቀለው፣ እግዚአብሔር ይሰቅለዋል። እንዴት ትናገራለህ ይሉኛል። ሃማ ጉዱ ፈላ። ሃማን እግዚአብሔር ይሰቅለዋል። በደምብ ስም ሃማ ይቀርለት። የመርዶክዮስ አምላክ መርዶክዮስ ይከብር ዘንድ፣ መርዶክዮስና አይሁዶች ያርፉ ዘንድ ሃማና የሃማ ወዳጆች ይሰቀላሉ በለው። ሰላም ብያለሁ። ልብ በለው። እስራኤል ያልፍ ዘንድ፣ እስራኤል ረፍት ኖረው ዘንድ ያጨነቀው እስራኤልን ያናወጠው 40 ቀንና 40 ሌሊት ብቅ ጥልቅ ያለው የጀገነው መጋደም አለበት። ይጋደማል። ያጋድምልኛል እግዚአብሔር። በአገሬም ላይ ብቅ ጥልቅ እያለ እያስፈራራ እያወካ ያለው ኃይለኛ የሚመስል ከሩቁን ከሀገር አባቴ አምላክ ምን ያደርጋቸዋል? ያጋድምልኛል። ይገላቸዋል። ሰምተሃል? አልሰማሁም እንዳትል ንገሩልኝ። ይህን መልእክት አድርሱልኝ። እሺ ብችሉ አድርሱ። ሼር አርጉ። ይሄ ሼር አርጉ ነገሩ አይገባኝም። ሼር አርጋችሁ ምን እንደሚሆን ለእኔ የሚተርፍ ይመስላል እኮ አንዳንዴ። እንደዛ ስለሚታስቡ ተውት፣ አታርጉ። ራሳችሁ ፋንታ ነው። እኔ ሼር አረጋለሁ። ስለዚህ እግዚአብሔር ይባርካችሁ። ያላችሁ ሰዎች ሰምታችኋል። አድርሱ። ለአንድ ወንድማችሁ ሼር አድርጉ። ለአንድ አድርሱ። ያም ሰው ለሌላ ሼር አድርግ። ጨርሻለሁ። በዚህ በኩል ያለው በሌላ መንገድ ከቻልኩ ገባለሁ። ገብታችሁ በጣም ኃይሌ ወጥቷል። ተሰምቶኛል። እግዚአብሔር አሁን የሚገላቸዋል። በቃ እና ጎልያድን ያጋድምልኛል። የአገሬን ጎልያድ፣ የምድርን ጎልያድ፣ የኢትዮጵያን ጎልያድ እግዚአብሔር የሚገለው ጊዜ ደርሷል። ይህን ያህል ዘመን 40 ዓመት 50 ዓመት ያስፈራራውን ያስደነገጠውን ምድርን ያናወጠውን ጎልያድን የእስራኤል አምላክ የሚያጋድም ጊዜ ደርሷል ብሎኛል። ይጋደምልኛል። ጎልያድን ይገለዋል። ዘራ ያናወጠውን አጠፋለሁ ኢትዮጵያዊነት ምናምን ብሎ ኢትዮጵያዊነትን ሊያጠፋ ሊያበላሽ ሊበታትን የወጣውን አይሁድን ሊያጠፋ እንደወጣ ሃማ አባቴና አምላኬ ይሰቅለዋል፣ ገለዋል፣ ሰቅሎ ይገለዋል። ዘራፍ ምን ላርግ እንግዲህ? እግዚአብሔር መንፈስ ከኔ ጋር ነው። ስለዚህ ነግሬሃለሁ። ሃማ ይሰቀላል። ጎልያድ አፍጥማ ይደፋል። የአገሬ ላይ ያለው ጎልያድ
በአገሬ ላይ የሚነሳው ጎልያድ ከአራቱ አቅጣጫም ከዓለም ሁሉ ይነሳ የአባቴ አምላክ ይገለዋል። ይሄ የሚገደልበት ዘመንና ጊዜ ላይ ደርሰናል። እግዚአብሔር እነ ጎልያድን ይገላል። ጉድ ፈላ። ደስ ብሎኝ ነው እናገር። እግዚአብሔር ይባርካችሁ። መልካም ጊዜ